ተዘግቶ መጋባቱ ተዘግቶ አዲስ ክብርና በአዲስ ነገር 2018ን የሚቀበሉ አንዱ አንቺ ነሽ። አንድ ሰው አሜን ይበልና ጨምሩና አሜን ይበልና። ሰዎች ሁሉ ግራ የሚገቡበት እንዴት ለካ እግዚአብሔር መጠበቅ ዋጋ አለው የሚያሰኝ ጉብኝት በኢየሱስ ስም ያገኝሻል። አሜን አይደል? ኢየሱስ ጌታ ነው። እግዚአብሔርን መጠበቅ ዋጋ አለው የሚያሰኝ ኢየሱስ ጌታ ነው። ለእግዚአብሔር መታመን ዋጋ አለው የሚያሰኝ ታላቅ ጉብኝት ባንቺ ላይ ያለው ታላቅ በረከት ባንቺ ላይ ያለው እግዚአብሔር ለዚህ ነው እንደዚህ አይደል ያለው ዳዊት። ኢየሱስ ጌታ ነው። ያስጨነቀኝ ለመልካም ሆነልኝ አይደል? ነገሮች የዘገዩት ለመልካም ነው እስኪባል ነገሮች የተዘጋ የመሰሉት ለመልካም ነው እስኪባል እግዚአብሔር በክብር ነገርሽን እሰራዋለሁ፣ አቅጣጫሽን እሰራዋለሁ አለ ኢየሱስ ክርስቶስ። ኢየሱስ ጌታ ኢየሱስ ጌታ ነው። እግዚአብሔር አምላክ ይሁንሽ። እግዚአብሔርን የታመነ እንደማያፍር፣ እግዚአብሔርን ያገለገለ እንደማያፍር፣ እግዚአብሔር ጋር የኖረ እንደማያፍር፣ እግዚአብሔርን መታመኛው ያደረገ እንደማያፍር እግዚአብሔር ባንቺ ነገሮችን ይገልጣል። ያለሽ ለምን እያሉ እያጉረመረሙ ማርያም ከክርስቶስ እጅ መታሰቢያ የሆነ ነገር ተቀብላ እንደወጣች እግዚአብሔር ሰዎች እያሰቡ እግዚአብሔርን የሚያከብሩበት እያስታወሱ እግዚአብሔር የሚመለክበት እያስታወሱ እግዚአብሔርን የሚያከብሩበት ታላቅ ጉብኝት ባንቺ ላይ ሆኗል። አንድ ሰው አሜን አይልም? እነ ጴጥሮስ እነ ደቀ መዛሙርት ለምን ብለው እያሉ ጌታ ኢየሱስ እንደዚህ አለ፣ መልካም ነው እናደርገችው አለ። ይሄ ወንጌል በተሰበከበት ሁሉ ይሄ ጉዳይ የእሷ መታሰቢያ ይሆናል። እንደዚህ ሆነ። ኢየሱስ በሚመለክበት አንቺ በገባሽበት ቸርች የእሷ አምላክ ኃይለኛ ነው ይባላል። የእሷ አምላክ ይችላል ይባላል። የእሷ አምላክ ይሰራል ይባላል። አሜን በሉላ። አሜን አሜን በሉላ። እግዚአብሔር በሉት የታመኑትን በሉ አያሳፍርም። ኢየሱስም ለብዙዎች ይነገራል። አንዳንዶቻችሁን እግዚአብሔር መጽሐፍ እያደረጋችሁ የራሱ ሕይወታችሁ መጽሐፍ እስኪሆን ድረስ ብዙዎች የሚነበብ እስኪሆን ድረስ ብዙዎች የሚወራ እስኪሆን ድረስ እግዚአብሔር ዝም ያላችሁ ይመስላችሁ። አሁን ግን ዘመን መጣላችሁ። የሮጡ ወደኋላ ይመለሳል። የቀደሙ የመሰሉ ወደኋላ ይመለሳል። እግዚአብሔር ግን ያስቀድምሻል። እግዚአብሔር በሉ እባክህ ያስቀድማል በሉ። አልቀድምሽም፣ አልተቀደምሽም። ያልተቀደምኩም ግን አልረፈደብኝም። ከእግዚአብሔር ጋር ሆኖ ማንም አይቀደምም። ኢየሱስ ጌታ ነው። ሊመስል ይችላል። አሁን እኔ ከዚህ በፊት የሚያውቁኝ ወዳጆቼ፣ ጓደኞቼ ወደኋላ የቀረው ነው የሚመስላቸው። ትላንትና ማለት በምን አይነት ሌቭል፣ በምን አይነት ቸርች ውስጥ፣ በምን አይነት ስፍራ ላይ፣ በምን አይነት ህዝብ መሀል ሳገለግል የተሸወድኩም በሉ ሰው አይደለሁም። እኔ በሉ የገባኝ ሰው ነኝ። ኢየሱስ ጌታ። አንዳንድ ሰው የተሞኛችሁ ይመስላል፣ ተሸውዳችሁ ያላችሁ ነው። ኢየሱስ ጌታ። እግዚአብሔር እንደዚህ ያለ መነጋገሪያ የሆነ ነገር በብዙዎች ፊት የሚነገር ነገር ቀና ብለሽ የምታወሪው ነገር እንደ ፊልጶስ ናትናኤልን ሲጠራው እንደዚህ ያለው የናዝሬቱን ኢየሱስን እኮ አገኘ ነው አለ። አላምን ሲለው ኧረ እንዴት ከናዝሬቱ ምናምን ሲለው ናና ኑ ብለሽ ጠርተሽ የምታሳዩ ጓደኞችሽ የሚገኙበት ጠላቶችሽ የሚገኙበት ታላቅ ጉብኝት በአንቺ ቤት ላይ ሆነ። ሆነልሽ በሏት። ጨምሩና በሏት። ጨምሩና በሏት። ረጋሚው ከነገርሽ ላይ ተመታ። በተለይ በአንድ ሰው በኩል ያንቺን ነገር እንደዚህ እርሱን ነክሶ የያዘ መንፈስ የጌታዬ እሳት ከሰማይ እንደ ኳስ እየወረደ ሲመታዋል። አሜን አይባ ነገርሽን ጨምቆ የያዘ ዛሬ እግዚአብሔር ጨምቆ አስተፋል። በኢየሱስም አስተፋልሽ። በኢየሱስም አስተፋልሽ። አስተፋልሽ በሏል። ከፊት
ስኬትሽ ተታፋ መከናወን ሆነልሽ። 2018 ኢየሱስ ጌታ አሜን። ዘና ድልቅቅ ያለ ህይወት ከጌታ ጋር ተግባሩን እንዲፈጽም አዝዣለሁ። አሁን በኢየሱስ ስም ልጅ በዚህ ማህፀን ላይ ይቀራል። ማህፀን ላይ ቁጭ ብሎ ልጅን የሚቀጭ የጨለማ ጉልበት የተቀጨ በኢየሱስ ስም የተቀጣ ማህፀንሽን ከፈትኩ። መርገም ተሰበረ። በኢየሱስ ደም መለኮታዊ ጣልቃ ገብነት ሆነ። ይዛችሁ ነው በኢየሱስ አሜን። ነሽ በኢየሱስ ደም ከፍታሽ የተሰራ መርገም ይሰማ። እግዚአብሔር ወዳየልሽ ክብር ፍጠኝ። የአመፃ ልጅ ከነገርሽ ላይ ኢየሱስ ክርስቶስ እግዚአብሔር ኤፍታ ያደርጋል። ኢየሱስ ስም ይከፈትልሽ፣ በር ይከፈትልሽ፣ አገልግሎት በር ይከፈት፣ በረከት በር ይከፈት፣ የሥራ በር ይከፈት። በኢየሱስ ስም ክፉ ከነገርሽ ላይ ይቀጣ። አፈጠንኩ ኢየሱስ እኔ እንግዲህ እንዲህ ምንም ማድረጋችን ቀልጣለሁ ይቀልጥ በኢየሱስ መከናወን ሆነልሽ። መርገም ተሰበረ። በኢየሱስ ደግሞ ሞገስሽን አመጣ። ከዚህ ሰዓት ጀምሮ ያንቺ የሆነውን ጠራው። በመንገድሽ ላይ ያለ እንቅፋት የተነሳ ወደ በረከትሽ ፍጠኝ፣ ወደ ስኬትሽ ፍጠኝ። መከናወን ብቻ ያገኝሽ። ጭንገፋ የተሰበረ በኢየሱስ ደም ተፈጸመ። በጌታ በኢየሱስ ክርስቶስ ስም ነገርሽ ፈጠነ። የተያዘ ምርኮ ተለቀቀ። በኢየሱስ ደም በሰዎች በሁኔታ በምንም አይነት መንገድ የተያዘ ያንቺ በረከት ይለቀቅ፣ ስኬትሽ ይለቀቅ። አሁን በኢየሱስ ስም ተናጠቅኩልሽ፣ ሰዎችን አስጨነቅኩልሽ። በኢየሱስ ስም የክፉ ወጥመድ ሁሉ ተሰበረ። ነገርሽ በፍጥነት ተሰራ። መነጋገሪያ ከሚሆኑ ሰዎች መካከል ሆንሽ። በጣም የሚገርማችሁ ነገር እግዚአብሔር በአንድ ቀን ሰውን መነጋገሪያ ማድረግ ይችላል? አይችልም? ለምሳሌ የሆነ ቀን እሑድ ጠዋት አንድ ሴት ወደ ቤተ መቅደስ ስትገባ ጎባጣ ነበረች። ኢየሱስ ጌታ። ከዛ ኢየሱስ እያገለገለ መጣና እቺ ሴት ብሎ እጁን ጫነባት። ስትወጣ ምንም ይሆን ይመስላል? ቢቢሲ፣ አልጀዚራ። ኢየሱስ ጌታ። ሚዲያ ሁሉ የሚዘግባት ሴት ሆነች ማለት ነው። ምክንያቱም ከሆነው ነገር የተነሳ በኢየሱስ ስም አነጋጋሪ ነገር ባንቺ ላይ እርግማን የተሰበረ፣ ቀስት የተሰበረ፣ አመፃ የተመታ በኢየሱስ ስም ነገሮችሽ ይለቀቁ። በፍጥነት መለኮታዊ ጣልቃ ገብነት ይሁን። እግዚአብሔር ነገሮችሽን ይስራ። አንቺ እጅ ከቤተሰቦችሽ እጅ ከወዳጆችሽ የኔ ከምትያቸው እጅ ነገርሽ ተለቀቀ። ወደ እግዚአብሔር ያንቺ አጀንዳ ገባ። እግዚአብሔር አስቸኮለልሽ። ኢየሱስ ደም እግዚአብሔር ደግሞ በሉት ያከብርሃል። በጌታ በኢየሱስ ደም በምድሪቱ ስፋት ላይ በኢትዮጵያ ከፍታዎች ላይ በእግዚአብሔር ክብር መገለጥ ይሆናል። በኢየሱስ ስም የአመፃ ልጅ ተግዳሮት ከዘመን ላይ ይነሳ። እግዚአብሔር እንደ ኃያል ከፊት ይሁን። መከናወን ብቻ ያገኝ፣ በረከት ብቻ ያገኝ፣ ስኬት ብቻ ያገኝ። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም ሆነ፣ ተፈጸመ። በጌታ በኢየሱስ ስም እነዚህ ጣቶች የተቀቡ ይሆኑ። ዳዊትን በገና በደረደረ ጊዜ ከሳኦል ላይ እርኩስ መንፈስ ይወጣ ነበር ተብሎ እንደተጻፈ እርኩሳን መናፍስቶች ከነገር ላይ ይመጡ። በኢየሱስ ስም በዚህ ብቻ አይደለም፣ በመንፈሳዊ ነገር ሁሉ ባረኩ። በአንተ ፊት ያለ የአመፃ ልጅ የተቀጣ ይሁን። ተግዳሮት የሚያደርግብህ ይመታ። በረከት የተለቀቀ ይሁን። ስኬት የተለቀቀ ይሁን። መንገድ የተለቀቀ ይሁን። በኢየሱስ ስም ነገሮች ይፍጠሩ። በአብ በወልድ በመንፈስ ቅዱስ ስም ነገሮችን ለቅቄአለሁ። ኢየሱስ ደም የሰማይ አምላክ እግዚአብሔር ሆይ በእህቴ ላይ በኢየሱስ ስም ሞገስን እንድጨምር ጸልያለሁ። አስቴርም ወደ ንጉሡ ፊት ለመግባት ከእግዚአብሔር ዘንድ ሞገስን አገኘች ተብሎ እንደተጻፈ ከአንተ ዘንድ የሆነ ሞገስ የማይደፈረውን የሚያስደፍር የአመፃ ልጅ ክልል የሚያስጥስ የጨለማውን ገደብ የሚያስጥስ የአንተ ሞገስ የአንተ ኃይል በላዩ ላይ እንዲመጣ ጸልያለሁ።
ራባጋላ ባራዲያላቦስ አዲስ ክብር በኢየሱስ ደም ተፈጸመ። ደም መለኮታዊ ጣልቃ ገብነት ይሁን። እርግማን ይሰበር። ይሄ ቤት ይረፍ በኢየሱስ ደም። እነዚህ ወንድሞች ስንት ዓመታቸው ነው አላችሁ? ማለት 6 ዓመታቸው። እናንተ ምስክሮች ናችሁ። እነሱ የሉም ማለት ጌታ ግን አለ የለም? እግዚአብሔር በዚህ አለ አይደል? በጌታ በኢየሱስ ደም ማጸኗን ከፍቻለሁ። ከዚህ ሰዓት ጀምሮ እግዚአብሔርም የሳራን ማጸን እግዚአብሔር ዘግቶት ነበር ነው የሚለው። ጨለማ መፍትሄ ነው። ኢየሱስ ጌታ ነው። በጌታ በኢየሱስ ክርስቶስም አሁን ማጸኗን ከፍቻለሁ። በኢየሱስ ስም ወንድ ልጅ ይወለድ፣ ሳሙኤል ይወለድ፣ በኢየሱስ ስም ይወለድ፣ በኢየሱስ ስም ይወለድ። ማጸኗ ላይ የተቀመጠ እባብ የተገደለ በኢየሱስ ስም የወንዱን የዘር ፍሬ ያዘ፣ የሴቷን የዘር ፍሬ ያዘ፣ የማናቸውንም አካል የያዘ ጨለማ የተቀጣ አሁን በኢየሱስ ስም ይቀጣ። አሁን በኢየሱስ ስም ይቀጣ። አሁን በኢየሱስ ስም ይቀጣ። ይሄ ወር ምንድነው? የካቲት ነው። መጋቢት 28 በጌታ በኢየሱስ ስም የዚህ ቤት ልጅ መጋቢት 28 ዛሬ ተጠንስሷል። እነሱ ዛሬ ከፈለጉ ተራርቀው ሊያድሩ ይችላሉ። እኛ ያገባል። ግን በመለኮታዊው ዓለም ዛሬ እነሱ ልጅ ተጠንስሷል። በኢየሱስ ስም ተጠንስሷል። በኢየሱስ ስም ተጠንስሷል። በኢየሱስ ስም የዛሬ ዓመት ወንድ ልጅ ይዘው መጡ። በኢየሱስ ተፈጸመ። የሰማይ አምላክ እግዚአብሔር ሆይ በእህቴ ላይ ጸልያ በጌታ በኢየሱስ ስም በሕይወት ዘመኗ ሁሉ የሚያስፈልጋት ከሰማይ ካንተ ዘንድ የተለቀቀ ለትዳሯ፣ ለኑሮዋ፣ ለሕይወቷ፣ ለአገልግሎቷ፣ ለመንፈሳዊ ለስጋዊ ነገሯ በኢየሱስ ክርስቶስ ምንጭ የተለቀቀ የእርግማን ጉልበት ይሰበር። ከቤቷ ከሕይወቷ ላይ ይሰበር። ከኑሮዋ ከትዳሯ ላይ ይሰበር። የክፉዎች ቃል ይሰበር። ቀስቱ ይሰበር። እናንተ መቆየት ትፈልጋላችሁ? ይምጣ። በጌታ በኢየሱስ ስም ጽንስ የተጸነሰ ይሁን። ከዚህ ሰዓት ጀምሮ በዚህ ማህፀን ላይ ልጅ አዝዣለሁ። በኢየሱስ ስም ወንዶችና ሴቶች ልጆችን መሸከም ይጀምር። ስራውን ይፈጽም። እኔ እያልኩ ያለሁት እኮ ስራውን ይፈጽም። ኢየሱስ ጌታ። ማህፀን ስራው ምንድን ነው? ልጅ መሸከም ነው። በሉ ምንድን ነው ስራው? በኢየሱስ ስም ስራህን ፈጽም። በኢየሱስ ስም ስራህን ፈጽም። አዝዤሃለሁ፣ ፈጽም። ተናግሬብሃለሁ፣ ፈጽም። በኢየሱስ ስም ልጆች ይቀመጡ። ወንድ ልጅ ይቀመጥ፣ ሴት ልጅ ይቀመጥ። በኢየሱስ ስም ይቀመጥ። በምንም ምክንያት የሚያዘገይ የክፉ እጅ ከዚህ ላይ የተነሳ መለኮታዊ ጣልቃ ገብነት ይሁን። በኢየሱስ ደም ተፋሰ። በጌታ በኢየሱስ ክርስቶስ የሰማይ አምላክ እግዚአብሔር ሆይ ለፓስተር ሰው ልጸልያለሁ። በጌታ በኢየሱስ በሕይወቱ፣ በዘመኑ፣ በመንገዱ፣ በጎዳናው፣ በመውጣት መግባቱ፣ በአገልግሎቱ፣ በጸሎቱ አንተ በሰጠኸው አጀንዳ፣ በሰጠኸው ራእይ፣ በሰጠኸው አገልግሎት በመውጣት መግባቱ ሁሉ በኢየሱስ ስም እጅህ እንዲገለጽ ጸልያለሁ። በኢየሱስ ስም እጅህ እንዲገለጽ ጸልያለሁ። አዘግይው ከነገሩ ላይ ይመታ። ገደብ ከነገሩ ላይ ይነሳ። የጨለማው እጅ ከላዩ ላይ ይነሳ። የትም ስፍራ ላይ ሆኖ ነገሩን የሚያዘገይ ይመታ። በጓደኛ ሆኖ የሚያዘገይ ይመታ። ይሁዳዎች ከዙሪያው ይመቱ። ቃይሎች ከዙሪያው ይመቱ። በኢየሱስ ስም ምንጩ ይለቀቅ። በአብ ይለቀቅ፣ በወልድ ይለቀቅ፣ በመንፈስ ቅዱስ አንድ አምላክ ስም ይለቀቅ። ማዳን